ያለፉበት እኛ ወፍ ዘራሾች አይደለም። መሰረት አለን፣ ታሪክ አለን፣ አውድ አለን። በዛ አውድ ውስጥ ነው ስንታይ ትክክለኛ ትርጉም የሚኖረንና ያን አውድ ማሳየት ነው። ያን አውድ አሳይተን ዝም ብለን ትላንት የተሰራ ስህተት እንዳይደገም ትላንት ደግሞ ተፈትኖ የሰራው ነገር እንዳይጣል ማለት ነው። ልጁን አጥቦ ከነ እንትኑ መጣል የሚባለው አለ አይደለ? ከነ ቆሻሻው ከነ ልጁ እንደዛ አይነት ነገር እንዳይፈጠር ቆሻሻችንን እየጣልን ልጁን ደግሞ ይዘን የምንሄድበትን ነገር ለማድረግ ነው እና ከእናንተ የምንማራቸው ነገሮች በቃ በጣም 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 ብዙ ናቸው እና ነጋችን መሰረቱ ትላንት ስለሆነ ማለት ነው እና አይብዬ ሰላም በለ ፓስተርን፣ ከዛ ሳሚ ሰላም ይላል። እንቀጥላለን ማለት ነው። እስቲ ታብታብ አድርጎ የሚል ይቀልደ ሰው አለ ሶሻል ሚዲያ ላይ ይቀልዳሉ እና አገልግሎቱ እንደዛ ስለሆነ ግዴታ እንደዛ ማድረግ ስላለብን ነው። ፓስተር በጣም ከባድ የሆነባችሁ ተግዳሮት ምንድን ነበር? ህብረቱ ሲመሰረት ቅድም እንግዲህ የተወሰነ እየነገርከን ነበር። ፔንቴኮስጤውን እንቅስቃሴ ግራ የገባቸው ሰዎች ሃሌሉያውን ብርድ ልብሱን ይቅርብኝ ያለች ሴትዮም እንደነበረች ሰምቻለሁ። እንግዳ ተጋባዥ መጥቶ ሃሌሉያ እያለች ስለምታስቸግር ደሃነችና ዝም በይ ብርድ ልብስ እሰጥሻለሁ ተብላ እና ምንድናቸው ግን ላይክ በጣም ያነቋችሁ ነገሮች ነበሩ ህብረቱ እንዳይመሰረት ነው ወይንስ ቅድም ከነገርከን ውጪ ብዙም ያን ያክል አልነበረም? አይ ትልቁ ነገር ዋነኞቹ መሪዎች ስላመኑ ያንዳንዶቻችንን ብንቆጣም የሁሉም ወገን የራሱን እየመከረ ተው እያለ በቃ እየተለመደ መጣ። ገባ ለፍርስት የመጀመሪያው ስብሰባ ከባድ ነበር። እንዳውም ያው ጥለው ሊሄዱ ነበር እኮ። አንድ ሰው አሁን ወደ ጌታ ሄደዋል፣ መስፍን ተስፋዬ ይባላሉ። ጋሽ መስፍን ስለ አልዓዛር ሰበኩ እና ፍቱትና ይሂድ ብለው ሰበኩና እዚህ አስራችሁ ምዕመኑን ፍቱት ብለው እና የኔ በግ አንተ በግ አይደለም የጌታ በግ ነው ብለው በጣም ከበድ ያለ ስብከት ሰበኩ እና በኋላ ሌሎቹ በጣም ተቆጡ። እንዳውም የሆነ ስም ሰጧቸው ለሌላ ቸርች ጋር የሚያጋጭ አይነት። እሳቸው ባፕቲስት ናቸው በራሳቸው ባክግራውንዳቸው፣ ግን ያው የመንፈስ ቅዱስን ኃይል የተቀበሉ ስለሆኑ ግልጽ አድርገው ተናገሩ። በኋላ ይቅርታ ይጠይቁ ተባሉና ይቅርታ ጠይቃለሁ ብለው ወጥተው አንድ ሰው 100 ብር በፖስታ ቢልክላችሁ አሉ። 100 ብር ያኔ ብዙ ነው በነገራችን ላይ በጣም በፖስታ ቢልክላችሁ ይዞ የመጣው ሰውዬ እጁ ቆሻሻ ሆኖ ፖስታውን ቢያቆሽሸው ፖስታውን ተቀብላችሁ ቀዳችሁ ብሩን ትወስዳላችሁ ወይስ ስለቆሸሸ ብላችሁ ነው የምትጥሉት ብለው ጠየቁ። አይ እኛ ቀደን ብሩን ከውስጥ እንወስዳለን አሉ ሰዎች። እንግዲህ እኔ ቆሻሻ ሊሆን እችላለሁ፣ በእኔ የተላለፈው ግን አሉና የእግዚአብሔር ቃል ቆሻሻ አይደለም አሉና ትንሽ ተናደዋል መሰለኝ። እናንተ አንገተ ደንዳኖች አባቶቻችሁ ነቢያትን እንደተቃወሙት የሚለውን ጠቀሱና እናንተ አንገተ ደንዳኖች አባቶቻችሁ ሚስዮናውያን መንፈስ ቅዱስ እንደተቃወሙት እናንተም ልጆቻችሁ ዛሬ ደርሳችኋል ብለው እንደገና ኢት ዋዝ ብሎ በቃ ከባድ አንዱ እግር ላይ በቃ አንዱ እየለመነ ነው እንጂ በቃ እንሄዳለን አሉ። አንዳንዶቹ በስንት ግዞታ በስንት ልመና እንዲያልቅ ሆነ። ከዛ በኋላ በአመቱ ሲደረግ ጥሩ ነበር። ከዛ የተሻለ ነው። እንትኑ ቀነሰ፣ ቴንሽኑ ቀነሰ። እንደገና ተደረገ። ግን ከ71 በኋላ በኢትዮጵያ ዘመን አቆጣጠር በቃ ማድረግ ወደማይቻልበት ያው ስደቱ በጣም ስለጠነከረ ማድረግ አይቻልም ነበር።
ዝም ብሎ በየአካባቢው መለስተኛ ነገር ካልሆነ እንደዛ አይነት አይደረግም ነበር። ከብዙ ዘመን በኋላ 84 ክረምት ነው እንደገና በኬኔዲ አዳራሽ በ6 ኪሎ የተደረገው ማለት ነው። እሱ መቼ ነው የተደረገው? የኬኔዲ አዳራሹ በኢትዮጵያ ዘመን አቆጣጠር 84 ክረምት ላይ እሱ ኢህአዴግ ገብቷል። አዎ ገብቷል። ህብረቱም ሌጋሊ ተመዝግበዋል። ስለዚህ በቃ ዋው እግዚአብሔር ይባረክ። ፓስተር ድሮም ጎረምሳ ነበር ማለት ነው። ድሮም ጎረምሳ ነበር ማለት ነው ነው የምልህ። እኔን ነው አይደለም? አይ ጎረምሶች ነበሩ የሚያስቸግሩ። እንዴ ትልልቅ ሽማግሌዎች እኮ ናቸው እንደዛ የሚሆኑት። ያኔ ተቆጥተው ነው በቃ ያው ለእንትኑ ነው ባህልና እምነት ተቀላቅለው ከባድ ነገር። በጣም ይደንቃል፣ በጣም ይደንቃል። እንግዲህ ያው ነገሩን የፈታችሁት በዊዝደም ነው እንትን በማድረግ ጊዜው እየቀጠለ ጊዜ እየወሰዳችሁ ስትመጡ የነበሩት መሪዎች አትሊስት ሁሉም ተግባብተዋል። እያንዳንዱ የራሱን ያቀዘቅዛል፣ ይመክራል እንጂ አንዱ ክፍተት ቢያሳይ ኖሮ ጥሩ አልነበረ። ኦኬ፣ በጣም ድንቅ ነገር ነው። አንድ ነገር ላንሳልህ። እንግዲህ የኔ ትራዲሽን የሙሉ ወንጌል ትራዲሽን ነው፣ ፔንቴኮስታል ትራዲሽን ነው እና ምናልባት አንተ ቀርበህ ስለምታውቅ ዋና ኮንትሪቢዩት ማለት እንግዲህ ህብረት ሲባል ሁሉም ሲነርጂ ስለሆነ አንዱ ይዞት የሚመጣው ካልቸር አለ። ከዛ ውስጥ ለህብረቱ የሚሰጠው ፍሌቨር የሚሰጠው ጥንካሬ እናስባለን። እሱ ስለ ሲነርጂ ስናነሳ እና ሲምባዮሲስን ስናነሳ በዋናነት እስቲ የምጠቅሳቸው ነገሮች ምንድን ናቸው? ወደ ህብረቱ ይሄኛው አብያተ ክርስቲያናት ይሄኛውን ስትሬንግዝ ይዞልን መጣ የምትላቸው ነገሮች እንደው የሚመጡልህ ነገሮች ወይ ያሰብክባቸው ምካል? እንግዲህ የማለት አንዳንዶቹ ለምሳሌ ጋሽ ኬዳሞ በጣም ጥሩ ሰባኪ ናቸው፣ ብዙ አስተማሪ ናቸው። አንዳንዶቹ ያው ማናጀራል አስፔክታቸው የሊደርሺፕ እይታቸው ነገሮችን ከወዴት ይሄዳል ብለው የሚያስቡ አሉ። በጣም ዲፕሎማቲክ የሆኑ ሰዎች አሉ፣ ማለት ሁሉንም ማግባባት የሚችሉ። አሁን እንደ ዶክተር ተስፋጽዮን ሰው በቃ ሁመረስ ነው፣ ቀልዶም ለሰዎችን በቃ እንትን ያደርጋል። የተለያየ ጸጋ የነበራቸው እና አንዳቸው ሌላቸውን በመልካምነት የሚያዩ አይ ቲንክ ስለነበሩ ይመስለኛል እንግዲህ አስተዋጽኦ። ግን ትልቁ ነገር ምን ሆነ መሰለ፣ ራሱ የመንፈስ ቅዱስ እንቅስቃሴ ነው በኋላ አንድ ያደርገው። ምክንያቱም ገባ ያ የሚባለው ነገር። ለምሳሌ አንዳንድ ሰዎች በጣም ሲቃወሙ የነበሩ ልጆቻቸው በመንፈስ ቅዱስ ተሞሉ ማለት ነው፣ የራሳቸው ልጆች ወጣቶች ውስጥ ገባ። ድሮ እኮ መንቀሳቀስ አይቻልም፣ ማጨብጨብ ክልክል ነው፣ ሃሌሉያ ማለት ክልክል ነው፣ አንዳንድ ቸርቾች ማለት ነው። በኋላ ግን ያ እየተለወጠ ሄዶ አሁን እኮ አንዳንዶቹ ለምሳሌ የኢትዮጵያ ወንጌላዊት ቤተክርስቲያን መካኒሱን ሌሎቹ ሉተራውያን ምንድን ነው የሚለዋት? ካሪዝማቲክ ሉተራን ነው የሚሏቸው። ለምን? የመንፈስ ቅዱስ ተገዝቶታል፣ ከላይ እስከታች ተቀብሏል። አሁን እኮ የተለየ እንዳውም የሚገርም ነው አሁን ባለበት ሁኔታ። ግን በዛ የስደቱ ዘመን አንድ ላይ መታሰር አለ። ልባል አንድ ላይ ማምለክ ብቻ ሳይሆን አንድ ላይ ደግሞ የሚታሰሩበት ጊዜ አለ። ስለዚህ ያን ጊዜ በመከራ ጊዜ መቼም የእግዚአብሔር መንፈስ ኃይል ነው የሚያስፈልግ እንጂ ሌላ ነገር አይደለም። መንግስት ደግሞ እኔ ገሌ ነኝ ምናምን አላቅልህም ነው የሚለው፣ ለይቶ አያውቅም። እስከ 68 ወደ መጨረሻ አካባቢ ከሀገር ግዛት ሚኒስቴር ቀደም ብሎ ፍቃድ ያላቸው ኦኬ፣ ግን በኋላ አላቅም እሱንም አላደርግም። ስለዚህ አብዛኛውን ኦልሞስት ኢሌጋል የማድረግ ሂደት ሲሄድ ሁሉም አንድ ሆነ ማለት ነው። ምንም መመኪያም ነገር የለም። በኋላ በመከራ ውስጥ ከመጽናት ውጭ ሌላ ትምክት የማይኖርበት ሁኔታ ተፈጠረ። ስለዚህ ያን ጊዜ ተያይዘው አንድ ላይ አንዱ ለሌላው የመጸለይ ጉዳይ እና ማገልገል ህዝቡን እንዲጸና ለማድረግ ደግሞ
እኔ ለምሳሌ የማስታውሰው ተስፋዬ ጋቢሶና እኔ ከዮሐንስ ባሳና የሚባል አለ። አሁንም ዮሐንስ ባሳና እና ስምዖን ዳና ሌሎችም ወላይታ ቃለ ሕይወት ውስጥ ካሉ ሰዎች ጋር ወላይታ ውስጥ በሙሉ ሄደን ቃለ ሕይወት ቤተክርስቲያን ስናገለግል ስንሰብክ ወጣቶች በኮሙኒዝም እንዳይወሰዱ በቃ ያን ጊዜ እነሱ እንዳውም እኛን አንዳንድ ጊዜ ይጠብቁን ነበርን። መድረክ ላይ በልሳን የምንጸልይ መስሏቸው እንዴት ነው እናንተ ዝም ያላችሁት ሲሉን፣ አይ ይሄ እኮ የእናንተ መድረክ ነው፣ እምነታችን እንደተጠበቀ ነው፣ ግን እናንተ መድረክ ላይ የእናንተን ሬስፔክት ማድረግ አለብን ብለን አብረን ከዳር እስከ ዳር ተንቀሳቅሰን አገልግለናል። ለምሳሌ የጎባ ሙሉ ወንጌል ሲዘጋ የጎባ ሙሉ ወንጌል ቤተክርስቲያን የነበረው አግዳሚ ተጭኖ ግኒር ቃለ ሕይወት ነው የሄደው እንዲጠቀሙበት። ጎባ ደግሞ ምእመኑ ቃለ ሕይወት ለምሳሌ አገልጋዮቹ ወደ ደቡብ ተወሰዱ እና ምእመኑን እኛን ስናገለግል የቆየ ነው። ስለዚህ አንዳንድ ጊዜ እንትኑ እንዲያውም አንዱ ሰው ምን አሉ፣ ወንጌላዊ በቀለ ወርቁ ይባላሉ። በል እንግዲህ ጻድቁ በረቱ ፈርሰዋል፣ እንግዲህ ሁሉንም አንተ ጠብቃቸው ብለውኛል። ምክንያቱም በመከራ ጊዜ በቃ ይሄ የኔ ድንበር ነው እዚህ አትለፍ ምናምን የሚባል ነገር የለም። በኋላ ነው እንዳውም ነፃነት ከመጣ በኋላ ደግሞ አባሎቻችን ተወሰዱብን በዚህ ገብተው የሚባል መካሰስ መጥቶ እሱንም ያው እግዚአብሔር ረድቶን በጥበብ እስቲ ማን ወሰደ ተብሎ ኮሚቴ ተቋቁሞ ይጣራ ተባለ። ከዛ አባል ግን ሰው በግ ስላልሆነ ሰውየው በዲሲፕሊን በሌላ ምክንያት ካልሆነ በስተቀር በራሱ ፈቃድ ግን አባልነት ለውጠው ቢሄድ ከነበረበት ቤተክርስቲያን መሸኛ ካመጣ መቀበል ይቻላል ተብሎ ተወሰነ እንጂ አንድ ወቅት ደግሞ የአባላት ንጥቂያ አለ ተብሎ በጣም ጩኸት ነበር። ምንድነው ተነጥቆ ሳይሆን ወጣቶቹ በመንፈስ ቅዱስ ተሞልተው በልሳን ሲጸልዩ ሊከለክሏቸው ሲፈልጉ ያው ችግር ይፈጠራል ማለት ነው። በኋላ እሱንም ሁሉም እንግዲህ ተቀበለ፣ ቶለሬት አደረገ። ከዛ እንደዚህ እያለ አሁን ልዩነቱ ብዙ እስከማይታይ አሁን እንግዲህ ልዩነቱ የሚታየው በገቨርናንስ ላይ ይመስለኛል እንጂ በሌላ ነገር ላይ ኢትዮጵያ ውስጥ የትኛውም ቤተ እምነት አጥቢያ ብትሄድ አምልኮ አንድ አይነት ነው። ብዙ ልዩነት አይታይም። ካሪዝማቲክ ነው በአብዛኛው። በጣም ድንቅ ነው። ይህንን ጌታ ኢየሱስ ይባርክ ፓስተር። ይህንን ፕሮግራም ሙሉ ኮንቴክስቱ ማግኘት ስትፈልጉ ወንድሞቻችን አሉ። አሁን እዚህ ጋር ዩቲዩብ ላይ የሚያስቀምጡ የምንወዳቸው ወንድሞች አይቻለው። አንድ ቁጥር ትጽፍልኛለህ ዩቲዩብ ላይ አንድ ወዳጅ ያለና እሱ ካለ ምናልባት ዩቲዩብ ላይ ይቀመጣልና ሙሉውን ይዩት ከመጀመሪያ እስከ መጨረሻ ድረስ። በደረጃ ነው ጥያቄዎችን እየጠየቁት ያለሁት እና ድንገት ሀሳቤ ላይ የመጣውን አይደለም የማደርገው። እሺ ተባረኩ። እየገባችሁ ፕሮግራሞችን እዛ ላይ የወንጌላውያን ድምፅም አለና ኮንቴክስቹዋል ነው። አሁን የተነሱ ያሉ ጥያቄዎች ኮንቴክስት ጠብቀው ደረጃ በደረጃ ነው እየጠየቁት ያለሁትና ድንገት ገብታችሁ የሆነ ኮንክሉዥን ውስጥ እንዳትገቡ ብዬ ነው። ፓስተር እንግዲህ እየሄድን ነው ያለነው። ህብረቱ ከተመሰረተ በኋላ በመካከል እንግዲህ ያነሳቸውም ነገሮች አሉ። ነፃነቱም እንግዲህ አንጻራዊ ነፃነት ነው የምለው እኔ። አንጻራዊ ነፃነቱ ከመጣ በኋላ 1983 ላይ ምናልባት ነፃነቱ ራሱ እንደ ተግዳሮትስ ሆኖባችሁ ነበር ወይስ ላይ ዋና የምትሉት አሁን እስካሁን ድረስ ባለው የወንጌላውያን አብያተ ክርስቲያናት ህብረትን ሊያናጋ የሚችል የገጠማችሁ የምታስታውሳቸው አንዱ ለሶስት ማድረግ ትችላለህ? ምንድናቸውና እንዴትስ ፈታችኋቸው? ያው ነፃነት እንግዲህ በቤተ ክርስቲያን ታሪክም እኮ ነፃነት ራሱ ተግዳሮት ነው። ለምሳሌ በሐዋርያቱ ዘመን መከራ ውስጥ የነበረችው ቤተክርስቲያን የሮማው ንጉሥ እኔ በቃ አሁን አምኛለሁ ብሎ ከተጠመቀ በኋላ ክርስቲያን ሆንኩ ካለ በኋላ
ቤተክርስቲያን ከመከራ ከስደት ስትወጣ እንዳውም ቤተ መንግስት ጠርቶ ሲጋብዛቸው አንዳንድ አባቶች አንዳንዶቹ አይናቸው የጠፋ አለ፣ አካላቸው የጎደለ አለ እና በበጉ የሰርግ እራት የተቀመጡ የመሰላቸውም ነበሩ ይባላል ሲቀልዱ። እና ዛት ማች ኢንትረስቲንግ ነው። በኋላ ግን ያ ፍሪደም እንግዲህ ምን አመጣ? የዚህ የሐሰት ትምህርት መፈልፈል አመጣ። አሪዮስ፣ ሰባሊዮስ ምናምን እያለ ቀጠለ። እንግዲህ እንደምናውቀው ነፃነት የራሱ ተግዳሮት አለው። ማኔጅ መደረግ አለበት ነፃነት። ያኛው ስደቱ በአብዛኛው አካላዊ ነው፣ ማስፈራራት ነው፣ ጽናት እሱም ይጠይቃል። በእርግጥ ይሄኛው ደግሞ ነፃነት አለ። መጽሐፍ ቅዱስ በብዙ ቨርሽን ይኖርሃል። በት ዩ ዶንት ሃቭ ቱ ሪድ ኢት። ታይም የለም ወይ ጊዜ ታጣለ ወይ የተለያየ ነገር ይመጣል እና የነፃነት ቻሌንጅ መቼም በጣም ከባድ ነው። በአንድ በኩል እንግዲህ የኢትዮጵያ ወንጌላውያን ቤተክርስቲያን ህብረት እኔ ያው ለትምህርት ውጭ የሚሄድ ያው ነበርኩና መጀመሪያ ቀደም እንዳልኩት አስተባባሪ ዋና ጸሐፊ ኖሮ ጋሽ ሙላቱ በላቸው ማነው በየነ ሙላቱ የዶክተር ስምዖን አባት እሳቸው ነበሩ። ከዛ ዶክተር አሳየኸኝ በርሄ መጣ። እሱ የተለያየ ኮሚሽኖች እንዲኖሩ አድርጎ ሲሰራ ቆይተዋል። ከሱ በኋላ ፓስተር ስዩም፣ ቀጥሎ ቄስ አለሙ፣ ከዛ እንደዚህ ወደ እኔ መጣ። እንግዲህ በየሰዎቹ ጊዜና ዘመን የራሱ ተግዳሮት የነበረው ነው። እኔ ስመጣ ደግሞ ትልቁ ችግር የነበረው ምንድን ነው? አዳዲስ ቤተ እምነቶች ተመስርተው የተወሰኑትን ህብረቱ እየተቀበለ ሲመጣ ከነባሮቹ አንዳንዶቹ የመዋጥ ስጋት ውስጥ ገቡ። የበዙ ከሄዱ እንወጣለን፣ እንዴት እኩልን እኛ ብዙ አጥቢያ ያለን፣ እንዳውም እንግዲህ ከዚህ እስከዚህ አጥቢያ ያለው ድምፅ ይሄን ያህል ይኖረዋል፣ ከዚህ እስከዚህ አጥቢያ ያለው ተብሎ ሁሉ ተሰርቷል። በነገራችን ላይ ያም ቢሆን ትንሽ ምቾት የነሳቸው አካላት ነበሩ። ሌላው የዚህ የሐሰት ትምህርት ነው። ሰው ሁሉ በቃ እንትን ይላል። ግን ስመጣ እስቲ ይጠና ተባለና ኮሚሽን አቋቁመን እስከምን ድረስ ነው በቃ አስፈላጊ መረጃዎች ዝም ብሎ ሐሰት ማለት ብቻ ሳይሆን አንደኛ ትምህርቱ ምንድን ነው፣ ሁለተኛ እነዚህ የሚባሉ ሰዎች ያንን ነገር በእርግጥ ያስተምራሉ ወይ? በኋላ እኛ ስናያቸው በሶስት ነው የከፈልነው። አንደኛ በልምምድም በአስተምሮም በሞራልም በጣም ወጣ ያለ ሁኔታ ያላቸው አሉ። አንዳንዶቹ የልምምድ ችግር ብቻ ነው ያላቸው፣ አስተምሮ ላይ ወጣ ገባ የሚሉ ናቸው። አንዳንዶቹ ደግሞ የአስተምሮና የልምምድ ችግር አላቸው። ስለዚህ አየንና ሁሉም መመለስ የሚፈልግ ካለ ይመለሳል። ግን አቋማችን ይሄ ነው ብለን በ32ኛው ጠቅላላ ጉባኤ ባለ 10 ነጥብ የአቋም መግለጫ አውጥተናል። ስም ለምን አትጠሩም? የሰዎች ስም ጥሩ ብለው ነበር አንዳንድ ሰዎች። እኛ ስም አንጠራም፣ ግን ስም ባንጠራም እንግዲህ ዲስክራይብ ሲደረግ ሲገለጥ ስሙ ይታወቃል። ለምሳሌ እንደዚህ አይነት የሚለብስ መልኩ ጥይም የሆነ ፀጉሩ እንዲህ ያለ እያልኩ ብገልጽ አሁን ዶክተር ሻውልን ማን ስም መጥራት የለብኝም እና በኋላ ግን ያንን ሰምተው እሺ ያሉ መታረም ይፈልጉ አሉ። ያ ደግሞ በጣም ተቆጥተው ዘራፍ ያሉ ሰዎች ነበሩ። ግን አትሊስት ለተወሰነ አደብ እንዲገዛ ልዩነቱም እንዲታወቅ አድርጓል። አሁንም በማያምኑ ሰዎች ዘንድ የነባሮቹ የድሮዎቹ ይላሉ፣ ዓለማውያንም ሳይቀሩ። ይሄ ደህና እንትኑ ገጥቶ እያለ ሁላችሁ የምታውቁት የዚህ የካውንስል ኢሹ መጣ። አንዱ ጥያቄ እንዴት ሁሉንም አንድ ላይ እንዴት እንሆናለን የሚለው ነው። ሁለተኛ አይ ይሄ እኮ ህብረት አይደለም፣ አስተምሮ ላይ የሚመሰረት አይደለም፣ ሌጋል አምብሬላ ብቻ ነው የሚሆን ተባለ። ሁሉም ሰው እንግዲህ ተነጋገር። አብዛኛው ሰው ወደዛ ሲሄድ አንደኛ በአዋጅ የወንጌላውያን በአዋጅ መብት ማግኘታቸው ማንም የሚጠላ የለም።
ግን ይሄ ምን ኮንስኮንስ አለው የሚለውን ብዙ ሰው አላየም። እንግዲህ በኢትዮጵያ ሕግ ውስጥ በፍትሐ ብሔሩ በ1952 በወጣው ፍትሐ ብሔር ሕግ አንቀጽ 400 አካባቢ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስተቀር ሌሎች ሃይማኖቶች ሁሉ እንደ ተራ ማህበር ይቆጠራሉ የሚል አንቀጽ አለ። ህገ መንግስቱ ግን ያው ሃይማኖትና መንግስት የተለያዩ ናቸው፣ መንግስታዊ ሃይማኖት የለም ብለዋል። አሁን ግን ወንጌላውያንና እስላሞቹ በአዋጅ ይሄ መብታቸው ይከበር ስለተባለ ያ ነገር ሂዶ ተሄዷል። ያ ሂደት በዛው ውስጥ ያለፍንበት መንገድ እጅግ ከባድ ለህብረቱ ሁሉና እጅግ ከባድ እና በጣም ከባድ የነበረ ነው። እንግዲህ እግዚአብሔር ረድቶን እግዚአብሔርም ደግሞ የፈለገው ስለሆነ ተቋሙ ቆሞ በሞራልም በማንኛውም ነገር ስታንዳርዱ ወይም ልኩን አሳይቶ አሁን ሰዎች ገብቷቸዋል ብዙ ነገር። እንዲያውም ለተወሰነ ጊዜ እኛ አራቱ ቤተ እምነቶች ነበር ቤተ እምነቶች እና በሌሎች ብዙ ሆነን ህብረቱን ጭምር ውጭ በኋላ ተነጋግረን አንዳንድ ነገር አስተካክለናል። አሁንም እየተስተካከለ መሄድ ያለበት ብዙ ነገር ሊኖር ይችላል። ግን አይ ቲንክ ትልቁ ቻሌንጅ እሱ ነው የነበረው። አንዳንዶቹ እኛ ሊሚትድ የሆነ በቃ ከሌጋል አምብሬላነት ሌላ አብሮ የማምለክ አብሮ እንትን መሆን የለበትም ስንል በአዋጅ መብት ማግኘታችንን የተቃወምን አስመስለው ለማቅረብ ይሞክሩ አሉ። ያው ካራክተር አሳሲኔሽን የሚባል ነገር አለ ታውቃላችሁ። በህይወት እያላችሁ አንዳንድ ሰው እናንተን ገሎ ይጨርሳችኋል ማለት የማይቀባችሁ ቀለም የለም እና እሱም እያለፈ ነው። ግን ስቲል ወደፊት እንግዲህ አሁን አዲስ ደንብም እንዲሰራ ተደርገዋል። አሁንም ብዙ የሚሻሻሉ ነገሮች አሉ። በጸሎትም በትዕግስትም የኢትዮጵያ ቤተክርስቲያን ወዴት ነው የምትሄደው? የነገ መንገዷ እንዳያስፈራ በጣም መጠንቀቅ ያስፈልጋል። እንደ ቴዎሎጂ ተማሪ ያው እስከቶሎጂ እንደሚያጠና ሰው አሪዩ ፔሲሚስት ብሎ አንድ ሰው ሲጠይቅ አንዱን አያም ፔሲሚስት ኦፕቲሚስት ብሎታል። እና መጀመሪያ ይሄ ሁሉ ሊሆን ሲጀምር ቤዛችሁ ሊመጣ ቀርቧልና አሻቅባችሁ እዩ ስለሚል ማለት ነው። እንዲህ ይሆናል፣ ሐሰት ይበዛል፣ እንዲህ ይሆናል ካለ በኋላ ግን ይሄ ሁሉ ሊሆን ሲጀምር ቤዛችሁ ሊመጣ ቀርቧል ስለሚል የመጨረሻው ዘመን ያው በመጨረሻው ዘመን የሚያስጨንቅ እንዲመጣ ይሄ ነው ወቁ ስለሚል በማርቆስ 13 በማቴዎስ 24 በማርቆስ 13 ሉቃስ 21 ይመስለኛል ክርስቶስ ስለመጽአቱ ሲናገር መጀመሪያ መስመር ላይ ያስጠነቀቀው ማንም እንዳያስታችሁ ተጠንቀቁ ብሎ ስለሆነ በመጨረሻው ዘመን ክፎችና አታላዮች እየሳቱና እያሳቱ በክፋታቸው እየባሱ ይሄዳሉ ስለሚል ትልቁ ቻሌንጅ ወደፊት ለቤተክርስቲያን እኔ የሚመስለኝ አንዱ የሐሰት ትምህርት ነው። ሁለተኛ ሞራልን ኮምፕሮማይዝ ማድረግ ነው። የቅድስናን ደረጃ ዝቅ አድርጎ ለማየት የመሞከር ነው እና አንድ ኢትዮጵያዊ እና እዚህ አሜሪካ መጣ አሉና የሰማሁት ነውና አሜሪካ መጥቶ የማይሆን ነገር አየ በኢየሱስ ስም ሲል እና ሴት ስተሸች በኢየሱስ ስም እያለ ሲጮህ ቆየና ከዛ ወንድና ሴት ሲሳሳሙ ጌታ ይመስገናል አሉ። እና ዛሬ አንዳንዱ ኃጢአት እጅግ የከፋ ስለሆነ ለኃጢአትም ደረጃ እንዳንሰጥ በጣም መጠንቀቅ ያለብን ዘመን ነው። የእግዚአብሔር ቃል አይለወጥም። የእግዚአብሔር ቅድስና ስታንዳርድ አይለወጥም እና ስለዚህ አንዱ ትልቅ ፈተና ወደፊት ኦልሬዲ ያ ፖስት ሞደርኒዝም የምንለው ያው ታውቃላችሁ በጣም ከባድ ጊዜ ነው። እንግዲህ የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን ብሎ ጌታ ጠይቋል። ከባድ ጥያቄ ነው። ሁላችንም ያው ቻሌንጆቹ ወደፊት ብዙ ናቸው። ግን እስትንፋሳችን በውስጣችን እስካለ ድረስ ሁልጊዜ እውነትን በፍቅር እኔ አንዱ የምጠላው ምንድን ነው ሐሰት ለመቃወም ብሎ ሰው መስደብ እኔ አልደግፍም። የሰውን ዲግኒቲ መንካት፣ ሰዎችን መስደብ በጣም ትክክል አይደለም።
እውነትን በፍቅር መናገር ይቻላል እና በእግዚአብሔር ምሳሌ አርአያ የተፈጠሩትን ሰዎች ክርስቶስ የሞተላቸው እኔ መንግስተ ሰማያት አስገቢና አስወጪ አይደለሁም። አንድ ሰው ከክርስቶስ ጋር ያለው ልዩነት ህይወት ትክክልነት መጽሐፍ ቅዱሱ ይነግረኛል። እውነት ግን በዚህ ፖይንት ላይ ልክ አይደለህም ብዬ ልነግረው እችላለሁ። የድሮ ማስታወሻዎቼን አየሁ። ድሮ ቴዎሎጂ ስኩል ከመግባት በፊት ድሮም ስለ ሐሰት ትምህርት አስተምር ነበርና የሚያስቅ ነው። ያኔ እንትኖቹን አይቻለሁ እና ስለ ኦንጂሰስ፣ ጀሆቫ ዊትነስ፣ ባሂዝም፣ ስለ ሞርሞን እና የመሳሰሉት ምዕመናን አስጠነቅቅ ነበር እና አይ ቲንክ አንዳንዱ ስህተት ግልጽ የሚታይ ነው፣ አንዳንዱ ቡራቡሬ ነው። ከለሩን በቀላሉ መለየት አስቸጋሪ ነው። ምክንያቱም ሐሰት ሁልጊዜ ግማሽ እውነት ከሆነ ሐሰት ነው። እውነትን በከፊል ማቅረብ ሰይጣንም ለሔዋን የነገራት እኮ በከፊል እውነት አለችበት ውስጡ እና ማንም እንዳያስታችሁ ተጠንቀቁ የሚለው ይሄ አንዱ ቻሌንጅ ነው ለማለት ነው። ሶሪ ወደ ስብከት ገባሁ። አስተሪ አንተ የፈለከውን እንድትናገር ስለምንፈልግ በጣም ደስ ይለናል። ቶት እንትናችንን ላይኑን እንደዚህ ገመዱን እንዳይስት በጣም እንትን እያደረኩ ነው ያለሁትና ሰዓት እናንተ ጋር በጣም ሄዷል አይደል? አዎ ዛሬ እንግዲህ እንቅልፍ ልትከለክለኝ ነው። ስንት ነው አንተ? ሚድናይት አልፏልና ሚድናይት አልፏል ቀረማ ሚድናይት አልፏልና እንግዲህ በዛው ኦልሞስት ያ እና በዛው ዋን ሊሆን ነው። የአብያተ ክርስቲያናት ህብረት መሪ ጠንካራ እንደሆነ በዛው ለማሳየት እንጠቀምበታለን ይህንን ፕሮግራም። በጣም ጌታ ብርታት ሰጥቶሃል። እግዚአብሔር ይመስገን። በጣም ደስ ይለናል። አንድ ብሬክ እንውሰድ ወይስ እንዴት እናድርግ? እንቀጥል። አንድ ዝማሬ ሰምተን እንቀጥል ወይስ ሪፍሬሽ ማድረግ ከፈለግ አንድ ጊዜ? ምክንያቱም ይህንን ነበረ ሁኔታ እንዴት ነው ፓስተር ስትጀምሩ እንግዲህ የሞትን ድምፅ የሞትን ወሬ ሰምታችኋል። በሚያስፈሩ ሰዎች እጅ ገብታችሁ ሞት ወዝ ሪያሊቲ ለእናንተ ታሪካችሁን በደንብ ሰምተናል። እስር ቤት በነበራችሁ ጊዜ ከጎናችሁ ሰዎች ተወስደው ተገድለዋል። በእናንተ ላይ ይቀርብ የነበረው ክስ ትልቅ ነው። መሲዬ ሁለታችንን ጎን ለጎን አድርጊን። ሆፕ መሲ አለሽ አይ ቲንክ ሙሉ አክሰስ እና እንትን አድርጊን እና 50 ዓመት አከበራችሁ በእግዚአብሔር ጸጋ እና ምን ሀወዘት ድባቡ እንዴት ነበር? እና ፓስተር የሚቀጥሉትን 50 ዓመታት እንዴት ታያቸዋል? እንግዲህ የ50ኛው ዓመት ባለፈው በኢትዮጵያ አቆጣጠር ባለፈው የፓስተርስ ኮንፈረንስ ላይ 1918ን 50ኛው ዓመት እናከብራለን ብለን ያበሰርንም ጊዜ በጣም የሚገርም ነበረ። አድዋ መታሰቢያ ላይ ይሄኛውን ደግሞ እግዚአብሔር ረድቶን በመስቀል አደባባይ እንግዲህ መፈክር የእርግማን መፈክር በሚሰማበት የነበረ ቀይ ቀለም ጠርሙስ ሞልቶ ደም እናፈሳለን የሚባልበት በነበረ አደባባይ ነው። እኛ እርግጥ እዛ አደባባይ ባይሆንም በሌላ ጊዜ ምን ይሉ ነበረ? ኢትዮጵያ ለእናንተ ቦታ የላትም፣ እናንተ አትገባም፣ እናንተ የማይባል ነገር የለም፣ እንዲያውም ቆይ ሀፓን እንጨርሳለን፣ የባህል አብዮት ይመጣል ደርሳለን ሲሉ ነበር። ይሰማል ፓስተር ይሰማል። እና እንደዛ ሲሉ የቆዩ ሰዎች እንግዲህ አብዛኞቹ በህይወትም የሉ፣ አንዳንዶቹም ድሮ ወደሚረግሟቸው ሀገሮች ስደት ሸሽተው ገብተዋል። እና እኔ ትዝ ይለኛል እዛ መስቀል አደባባይ ላይ ተናግሬያለሁ። እኛ ድሮም አልተራገምንም አሁንም አልተራገምንም ብያለሁ። ትዝ ከሚለኝ ነገር አንዱ
እንግዲህ 50ኛ ዓመት የብዙ ቸርቾች ነው። ባለፈው ዓመት የይርጋለም ሙሉ ወንጌል አጥቢያ 50ኛ ተከብረዋል። የባሌም እንደዚሁ ከክብረናል እና 50 ዓመት እንግዲህ ቀላል ነገር አይደለም። የወርቅ የወልዩ ነው የሚባለው እና አንድ ቦታ ምን አልኩ፣ ይህን ያህል ዘመን እንደምንኖር ባቅ ኖሮ ፈሪ ነበረ የሚወጣኝ ብዬ ነበር። እና እኛ ያን ጊዜ በቃ መቼውንም ቢሆን ለመሞት ዝግጁ ነን። እያንዳንዷን ቀን ስንወጣ በሰላም መመለሳችንን እግዚአብሔር ብቻ ነው የሚያውቀው። ግን እየፈራን ሳይሆን ምንም በቃ ምንም ሊመጣ ይችላል። በዚህ አጋጣሚ እኔ ሞት ምን እንደሚመስል አንድ ቀን ፊት ለፊት ተገናኝተን ነበር ለትንሽ እና እኛ የታሰርንበት ገናሌ ይባላል። ወይኔ ቤቱ ጎባ፣ ለምን ገናሌ እንደሚሉት አላውቅም። ኢዲዩ ተብሎ የቀድሞ ባለስልጣኖች ታስረዋል። እኛም ታስረናል። በአብዮት አንጻር ተብሎ የታሰረ ሰው የመገደል እድሉ በቃ ምንም የታወቀ ነው እና አንድ ቀን እንግዲህ ግቢ ውስጥ ነው የምንውለው። ልክ 11 ሰዓት ሲሆን ወደ ውስጠኛ ግቢ ያስገቡናል እና ከገባን በኋላ የወታደር መኪና መጥቶ የታጠቁ ወታደሮች አሉ። አንዱ ቆመዋል፣ ሌሎቹ መስኮት ከፍተው መሳሪያ ደግነዋል። ጻድቁ አብዶ ተብዬ ተጠራው። ድሮ እነ ጻድቁ ነበር የሚባለው፣ ያለታ ጻድቁ ተብዬ ተጠራው። ከዛ ልክ ስጠራ ትልልቆቹ ሰዎች ኢዲዮ ተብለው የታሰሩት ሰዎች ምን ማለት ጀመሩ? ይሄ ልጅ ገደለው ማለት ነው ይሄ ሰውዬ ይላሉ። እና እኔ ጆሮዬ ይሰማል። እኔ የዛሬዎቹ ሁለቱ እዚህ ሀገር ያሉ ፕሮፌሰሮች አለማየሁ መኮንንና ባደግ በቀለ ዞር ብዬ አየኋቸውና ይሄ ሰውዬ ገደለኝ ማለት ነው ብዬ ወደ ፖሊሱ ሄድኩ። ስደርስ እጄን ሰጠው፣ ያ በካቴና እንዲያስረኝ ማለት ነው። ምክንያቱም ያን ጊዜ መኪና መጥቶ 11 ሰዓት እዛ ግቢ ከቆመ እናንተ ከጠራችሁ ለመገደል ነው የምትወሰዱት፣ የታወቀ ነው። ከዛ እጅ ስሰጠው ግባ ወደዛ አለኝ። ወደ አዛዡ ቢሮ አመለከተኝ። ገባው። ስገባ እሱ ሽጉጥ ፊቱ አስቀምጧል። ማከሮ ሽጉጥ ነው። ጠረጴዛው መታና በለ ይኸውልህ፣ ጊዜም የለህም ምርጫም የለህም፣ አቋምህን ንገረኝ፣ አቋሙን ጠይቀው ተብያለሁ አለ። እኔ ደግሞ የትኛውን አቋሚ ነው ይህ አፓለለው ቪዲዮ አለለው የሚባል ያኔ እንደዚህ እና አላቅልም አቋምን አለኝ። ከዛ እኔም አሁን ፍርሃቱ እየለቀቀ ይመጣና ሃይማኖቴን እንደ አንድ አቋም ወስደ ከሆነ እችን ታህል አለወጥኩም አልኩት። ከዛ ትበሰብሳታለህ አለኝ ማለት ነው። ከዛ እኔ መልሼ የሚበሰብሰውን እግዚአብሔር ያውቃል፣ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ብለዋል ጌታ፣ በሞትም ከሞት ያስነሳልኛል ለጌታ ይሁን ስለው ሰውየው ምን ቢለኝ ጥሩ ነው፣ አንተ ደረቅ ክርስቶስ ያድርቅህና እኔም ተሰቃየሁ በአንተ ምክንያት። እዚህ ትተህ እዛ ወደ ደቡብ ብዙ አሉ የአንተ አይነቶች፣ እዛ አትመለስበትም አለ። እንደ ሃይማኖት እኮ ሸሸሚዝ አይደለም የሚወለድ አለ። ከዛ በኋላ ውጣ አለኝ። ወጣሁ። አሁንም ወታደሩ ጋር ሄጄ እጄን ሰጠሁት። በቃ ጤና እንዲያስረኝ አንዴ በሰደፍ አለኝና ግባ ወደጋ መስላት እና በኋላ ለምን እንደዛ እንዳረጉ ምስጢሩን በኋላ ነው የሰማነው። ምንድን ነው እነ ጻድቁ አቋማቸውን ቢለውጡ ለአብዮቱ በጣም ጠንካራ ካድሬ ይወጣሉ ተብሎ ያሰረን ሰውዬ ካድሬዎች ናችሁ ወይ ብሎ ነበር። አዎ አልኩት። እኔ የማን የኢየሱስ ካድሬዎች ነን ብየዋለሁ። አሁን የኢየሱስ ካድሬዎችን የአብዮቱ ካድሬ ብናረጋቸው ለሀገሪቷ በጣም አስተዋጽኦ ያደርጋሉ ተብለን ነበር የተፈተን ነው። እኛ የኢየሱስ ካድሬዎች እስካሁንም የኢየሱስ ካድሬዎች ነን። እንግዲህ ካድሬ የሚል ትርጉሙ የአሁኑ ሰው ካላወቀ ፕሮፓጋንዲስት ማለት ነው። የዛ የርዕዮተ ዓለሙ አራማጅ ሰባኪ፣ ስለዛ ጉዳይ የሚያስተምር ማለት ነው። እና ኢት ዋዝ ሪሊ ቻሌንጅ። ግን እኔ አሁን የሚገርመኝ ይሄን ያህል ዘመን እንደምኖር ባቅ ኖሮ በጣም የመጨረሻ ፈሪ ነበር የሚወጣኝ። እና ምክንያቱም ስለአንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን የሚለውን ጥቅስ
አምነን በየዕለቱ በሞት ሸለቆ እንኳን መካከል ቤት አንተ ከኔ ጋር ነህ ከሆን አልፈራም እያል በቃ ኤኒታይም ህይወታችን የሚገርመው ሌላ ቀርቶ እንኳን ይሄ ያል ኃጢአት መናዘዝ ህይወትን ሁልጊዜ መመርመር የበደለኝ የሚመስለኝ ወይ የበደልኩት የሚመስለውን ሰው ቅርታ መጠየቅ እሱ እንደተጠበቀ ሆኖ ሌላ ቀርቶ አካላዊ ንጽህናችን እንኳን ተመተን ከኋላ ሜዳ ላይ ብንወድቅ ወዲያው እንደው ማይሆን ነገር እንዳይታይብን ብለን የአካላዊ ንጽህናችን እንኳን በየቀኑ ነው የምንንከባከበው ማለት ነው። ግን ሰው ስለፈለገ ሰው አይሞትም፣ ለመኖር ስለፈለገም ሰው አይኖርም። የሰው እስትንፋስ በእግዚአብሔር እጅ ስለሆነ ነው እንግዲህ ብዙዎቻችን እዚህ የደረስነው። እግዚአብሔር ደግሞ ህዝቡን ያው አብዝቶ ባርኮ አንዳንድ ብዙዎቹ የብዙ ነገር ሰዎች ሆነው በየፊልዳቸው እንደጸጋቸው ዛሬም ጌታንም ያከብራሉ፣ ቤተክርስቲያንም ያገለግላሉ። ስለዚህ የአሁኑ ቻሌንጅ ደግሞ ያው ቅድም ያልኩት ነው እንግዲህ የአሁኑ ቻሌንጅ አሁን ፊዚካሊ አንደበደብም፣ ግን ነፍሳችንን አእምሯችንን የሚያውኩ የሚረብሹ ሁልጊዜ ያው ለእውነት መቆም መቼውንም ቢሆን ሁልጊዜ አስቸጋሪ ነውና አብዛኛው ሰው የተቀበለው መቀበል በጣም ቀላል ነው። ግን ደግሞ እውነትን ይዞ መኖር ደግሞ እሱ ራሱ የቻለ ቻሌንጅ ነው። አሁን ፖስት ሞደርኒዝም ያው ሁሉ ነገር ከአንጻራዊነት ነው የሚታየው። እጅግ የከፉ የኃጢአት ልምምዶች ስላሉ አሁን ኃጢአት ደረጃ ይኖረዋል። ቅድም ሰውየው ኢየሱስ ምስል ቆይቶ እግዚአብሔር ይመስገን እንዳለው አይነት ከባድ ዘመን ነው። ግን ለዚህም ዘመን የሚበቃውን ጸጋ እግዚአብሔር ይሰጠናል። ጌታ ኢየሱስ ይባርክ። በጣም ድንቅ ነው እንዳልከው ነው። ይሄኛው ዘመን እንደሚመጣ ብናስብ ማንናገራቸው ብዙ ነገሮች አሉ። እኔ እንኳን በራሴ እድሜ የማስታውሰውን ነገር ሳየው ለሞት የሚሰጡ ነገሮች መካከል እንኳን ገብተን ያልኳቸውን ነገሮችን ያስታውሳለሁ። በቃ ማለት ሰዎች ሊገሉ የሚችሉባቸው ቦታዎች ላይ ገብቼ ምንም አይመስለኝም ነበረ ስናገር እና እንዳልከው ይሄኛውን ላይፍ ብናስበው ትንሽ እንጠነቀቅ ነበር። የእግዚአብሔር ጥበቃ ቤተክርስቲያንን እዚህ ሁሉ ቻሌንጅ ውስጥ እዚህ ደረጃ በማድረሱ ክብርን ለእግዚአብሔር ብቻ እንድንሰጥ እንገደዳለን። በቃ ይህንን ሁሉ ያደረገው እግዚአብሔር ነው። የረዳን፣ ያገዘን፣ የደገፈን ቻሌንጆች አሉና እነሱን ቻሌንጆች እንግዲህ እናንተ አልነበራችሁም። ወደኋላ ተመልሳችሁ ወይ ወደ ውጭ ሀገር መሄድ አለባችሁ። በተደራጀ መንገድ እንደዚህ የተጻፈ ወደኋላ ሄዳችሁ ባዮግራፊ አንብባችሁ የምታዩት ነገር አልነበረም። ሰው ሁሉ ያው ወንጌልን ለመስበክ ለማገልገል ሩጫው ያንን የመከራ ዘመን ለማሳለፍ ነው እና አሁን የተጻፉ ያሉ ነገሮች አሉ። ያንተም ደግሞ የህይወት ታሪክ ኦልሞስት እንግዲህ እያለቀ እንዳለ ነው የማውቀውና እሱ ደግሞ ሲወጣ ትልቅ ላይብራሪ ነው የሚሆንልን እና ፓስተር የጌታ ኢየሱስ ይባርክ። መጨረሻ ማነሳልህ ነገር ከዚህ ካለፉት ከግጭቶቹ ከንትርኮቹ ከአንዱ አንዱን የሚበድልበት የመበዳደል ህይወት ውስጥ በፖለቲካውም ዓለም በማህበረሰብም መካከል አንዱ በአንዱ የሮሮ ህይወት፣ የሐዘን ህይወት፣ ቀን እስኪወጣ የመጠበቅ ህይወት ሰው በቂምና በበደል ታስሮ ባለበት ሁኔታ ውስጥ የጻፍከው መጽሐፍ አለ እና ባለፈውም የተወሰነ ፕሮግራም ሰርተንበታል። ነገ በዲኤምቪ አካባቢ ላሉ ወገኖች ትልቅ እድል ተዘጋጅቷል። እስቲ ስለሱ ፕሮግራምም እንዳው በቃ ጠቅለል አድርገህ ዲቴሉ መሄድ አያስፈልግም። ያው ዲኤምቪ ያሉ ሰዎች መጥተው ያንን ፕሮግራም እንዲካፈሉ ኢንቫይት ታደርጋቸዋለህ እና ግን ያለፉትን ነገሮች ጋር እያይዘ ትንሽዬ ነገር አንድ 3-4 ደቂቃ። ይሄ እንግዲህ አሁን እዛ ቅድም ያልከው ቦታ አካባቢ የሚካሄደው በኖርዝ አሜሪካ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት እነ ዶክተር ቤዛለም የሚያስተባብሩት ነው። እኔ ወደዚህ ለስብሰባ ሲመጣ የተወሰነ መጽሐፍ ቢመጣ የሚል ያው ተነጋግረን ነው የመጣው።
ስለዚህ አሁን ፓስተሮች የሆነ ስልጠና ነበራቸው ባለፉት 3 ቀናትም እዚህ አካባቢ ያሉት። አሁን ቡክ ሪቪውም እኔም የተወሰነ በልቤ ውስጥ ያለውን ከዚህ አንጻር ለመጋቢያን በሙሉ ጊዜ ቤተክርስቲያን ለሚያገለግሉትም የሚመጡ ሌሎች ምዕመናንም ይኖራሉ፣ የማካፍለው ይኖራል። መጽሐፉን የሚገርም እኔ 17 ዓመት ስል ነበረ፣ ግን አሁን የማገኘው መረጃ ሁሉ በጣም የሚገርም ነው። አንዱ ልጅ ናይሮቢ ራሱ ተማሪ ሆኜ እንደሰበኩ ነገረኝ እና ሌላ ሰውም እንደዚሁ አሳሳ ተጣልተን እኮ ልታስታርቀን መጥተህ መጽሐፉን ስታስተምረን አብድዩን እንዳውም እኛው እዛው ታረቅን አለኝ። መጀመሪያ በቤተ ክርስቲያን አውድ ነበረ ያሰብኩት። በኋላ ግን ሳየው እኛ ሀገር እየሆነ ያለው ነገር ከዚህ በፊትም የሆነው ነገር የኤዶማውያን የቂምን አለመርሳት፣ የጥላቻ መጠን፣ የበቀል ፍላጎታቸው መነሻ መሰረቱ የሁለት ወንድማማቾች ነው። ከአንድ ማህፀን የወጡ መንትያ፣ እርግጥ አይደንቲካል አልነበሩም፣ ግን ስቲል ከአንድ እናትና አባት የተወለዱ መንትያ። በእነሱ ከማህፀን ጀምሮ የነበረው መገፋፋት የምናውቀው ነው። እዛ ታሪክ ብዙ አልሄድም፣ ግን መጀመሪያ ተበዳዩ ኤሳው ይመስላል በዘፍጥረት መጽሐፍት፣ በሙሴ መጽሐፍት በተለይ። በኋላ ግን እነሱ ከ450 ዓመት በኋላም ቂም አይረሱም። እንደገና ከስንት ዓመት በኋላም እንደገና አይረሱም። እና ከዛ በኋላ እንዳውም 2 ምክር ግብረ አበሮቻቸውን አዘጋጅተው 2 ነገር አሉ። አንደኛ የእግዚአብሔር ምክር ከራሳችን እንጣል አሉ። ሁለተኛ ህዝቡን ከህዝብ መካከል እናጥፋ አሉ። እና በአንተና በህዝብ ላይ ተማከሩ ይላል መዝሙር 83። ኤክስትሪምሊ ሄደው የእስራኤልን አምላክ እስከ መጥላት ነው የሄዱት። እና ጥላቻ ልብ ውስጥ ሰርጾ ከተቀመጠ እጅግ አደገኛ ነው ለማለት ነው። እና ምናልባት ፌስቡክ ላይ ያልኩት ነገር አለ። ጥላቻን አምቆ ቂምን አርግዞ መራርነትን እየተንከባከቡ ለበቀል መዘጋጀት ይጎዳናል እንጂ አይጠቅመንም። እና በዋናነት ዋናው መልእክት ይሄ ነው። ለራሳችን ጤንነት፣ አካላዊ፣ መንፈሳዊ፣ ስነልቦናዊ ጤንነት ስንል መቼም መበዳደል ይኖራል። አንዱ ሌላውን ሰው ሊጎዳ ይችላል። እግር ከእግር ይጋጫል እንላለን እኛ እና ጥርስም አንዳንዴ ምላስን ይነክሳል ራሱ። ግን ሆን ብለው ክፉ አስበው ክፉ የሚሰሩ ሰዎች ቢኖሩ ክፉን በክፉ አታሸንፍ፣ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል እግዚአብሔር ቃል። በጣም ከባዱ ቅድም አንዱ የሚያነሳው በአማኞች በወንድሞች የሚደርስብን ነው። ከሌላውማ ኤክስፔክት እናደርጋለን። ግን ሰው የሚበድል ሰው አንዳንድ ጊዜ የራሱን ጻድቅ አድርጎ ነው ሌላውን የሚበድለው። እና ከባድ ቃላት ካፋቸው የሚወጣ ሰዎች አሉ። እንዲህ ጌታ እንደዚህ ያየኛል እንደ እስክትሉ ድረስ ማለት ነው። እኛ በተለይ ሊደርሺፕ ውስጥ ውሳኔ ስትሰጡ ውሳኔው የሚያስከፋቸው ሰዎች አሉ፣ የሚያስደስታቸው ሰዎች አሉ። አቋም ካላችሁ አቋማችሁ ሰውን ሁሉ አያስደስትም። በቃ ከመሬት ተነስቶ ምንም አያውቃችሁ 15 ደቂቃ ከእናንተ ጋር ያልቆመ ሰው እንዳትሸጡ እንዳትለወጡ አርጎ ሲናገር እንደዚህ አይነቱን ሰው እንዴት ነው ይቅር የምትለው ነው? እና ጴጥሮስ የጠየቀው ባልንጀራዬ በቀን ውስጥ ስንት ጊዜ ቢበድለኝ ነው ስንት ጊዜ ይቅር ልበል ብሎ እንደው በጣም ቸር ሆነና 7 ጊዜ አለ። ጌታ ኢየሱስ ደግሞ ምን አለው? 7 ጊዜ 7 እንጂ 7 ጊዜ ብቻ አልልም ብሎ የሰጠው ምሳሌ ያለና በአሁኑ ዘመን በጣም ከባዱ በተለይ በአማኞቹ መካከል አንዱ ችግር እንግዲህ ይሄ አንደኛ ከግል ህይወት ይጀምራል፣ ከራሳችን ህይወት። እኔ በግሌ መራርነትን ማስተናገድ ሃርበሪንግ ቢተርነስ የሚባል ነገር አለ። I should not, I would not ቢተርነስን ሃርበር ማድረግ ወደብ እንዲቀመጥ እኔ ልብ ውስጥ ወደብ መስጠት ለቢተርነስ ለምሬት ጥሩ አይደለም ነው፣ ይጎዳል ግለሰብ። ሁለተኛ እንደ ፋሚሊ እንደ ቤተሰብ፣ ሶስተኛ እንደ ቤተክርስቲያን፣ አራተኛ እንደ አገር። ይሄ በጣም አደገኛ ነው እና
በእውነቱ ይሄን መጽሐፍ በአገር ቤትም ያው አድዋ መታሰቢያም ሲመረቅ በኋላ ቀጥና ሁለት ደግሞ ለብቻ ሙሉ ወንጌሎች በየከተማው አዋሳም፣ ሻሸመኔም፣ አርባ ምንጭም ብዙ እንዳውም የፖለቲካ ሰዎችም ጭምር ያው ይሄ ለእኛም ለሀገር ጭምር የሚያስፈልገን ነው፣ ይሄ ትልቅ አስተዋጽኦ ነው ብለው የሚቀበሉ የተቀበሉ አሉ። እንግዲህ እግዚአብሔር ለፍሬ ያርግልን ነው የምለው ይሄንን። እኔ ግን ከራሴም ካለፍኩበት በእኔም ላይ ከደረሰ እኔም ሌላ ሰዎች ጎድቼ ሊሆን ይችላል። መቼም ለራስ ቆርሶ ያዘንሱ ይባላልን። ብዙ ጊዜ ሰው የራሱ አይታየውም። ግን አምሹር በእኔ ምክንያት የተጎዱም አሉ፣ ይቅርታ ጠየቅናቸው ሰዎች አሉ። ከነዚህ ሁሉ በመነሳት በተለይም የእግዚአብሔርን ቃል ደግሞ ትንቢተ አብድዩን እንግዲህ ማይነር ፕሮፌትስን ስማር ነው በደንብ የገባኝ። በአቤል ኮሌጅ በነበርኩበት ጊዜ ትንቢተ አብድዩ ላይ ሳይ ለካ ኤርሚያስም ላይ አለ። አብድዩ 21 ቁጥሮች አሉት። ኤርሚያስ 49 ከ7 እስከ 22ም እንደዛው ነው። እና እነዚህ ህዝቦች መጽሐፉ ምን ይላል? የዘላለም ጥል ስላለ ይላል። አንድን ነገር ለዘላለም መጥላት ምን ማለት? ይቅር ያለ ማለት፣ ቂመኝነት እና ብድራትን ለማስከፈል መፈለግ፣ ደም አለመጥላት፣ እነዚህ በጣም አደገኛ የሆኑ ኃጢአቶች ናቸውና ሰዎቹ ወዴት ሄዱ? ከዛ ደረሰብን የሚሉትን ለመበቀል እጅግ ሩቅ መንገድ ነው የሄዱት እና የኤዶማውያን ኃጢአት እኔ ጣምራ ነው እላለሁ። ትዕቢትና ትምክህት ነው፣ ግፈኝነትና በቀለኝነት ነው። ወደዛ የመራቸው አለ ዝርዝር። ግን በቃ እኛ በጣም የሚያሳዝነው ግን ያው ሰው የሚዘራውን ስለሚያጭድ እነሱ ባልደረቦቻቸው ያረጓቸው አጋራውያን፣ ሞዓባውያን፣ አሞናውያን የሚባሉ አንዳንዶቹ ከኢንሰስት ሴክስ የተወለዱ አንዳንዶቹ ማይሆን አይነት የሆኑ ሰዎች ተሰባስበው ነው ህዝቡን እናጥፋ ያሉትና በኋላ እነዛው ሰዎች መልሶ እነሱን ደግሞ ሌላ ሀያል ጠላት ሲመጣ አሳልፎ ሰጧቸው እና ሾላ ጣሪው ይላል የሀገሬ ሰውና ጉድጓድ ለቆፋሪው ነው ጉድጓድ የሚሚስ ይወድቅበታል ስለሚል ይሄ በጣም መጠንቀቅ ያስፈልጋል እና ከመጀመሪያ የእኛን ልቦና የእኛን ልብ ከእንደዚህ አይነቱ ነገር በእግዚአብሔር ጸጋ መጠበቅ አለብን ነው በዋናነት መልእክቱ ይሄ ነው። እንደ ግለሰብ እኔ ከተፈወስኩ፣ እንደ ቤተሰብ ከተፈወስ፣ እንደ ቤተክርስቲያን፣ እንደ ሀገር ልንፈወስ እንችላለን። ይሄ ማለት ግጭት አይኖርም አይደለም፣ ግን እጅግ የከፋ ጥላቻ የማይሆኑ ትርክቶችን እያባዛን ወደ እርቅም ወደ መቀባበል ሪኮንሳይልድ እና መከባበር ወደ መከባበር የማይወስዱንን ነገሮች የበለጠ በቃ ለጥጠን የምንሄድ ከሆነ እርስ በርሷ የምትላይ መንግስት እርሷ ትጠፋለች ስለሚል እግዚአብሔር ቃል ለትውልድ ምንድን ነው የምናበረክተው? እኔ ይህንን በፖለቲከኞቹ ዘንድ በብዙ ቦታዎች ተናግሬ ያውቃለሁ። በሀገራችን ላይ ምሳሌም ሰጥቼ ያውቃለሁ እና አንዳንድ ጊዜ ምናልባት አይታችሁ አንድ ቦታ ላይ አሁን በቅርብ ጊዜ የሞቱት ሙፍቲ ኢብራሂም እና እኔና አሁን እዚህ ኒውዮርክ ያሉት አቡነ ጴጥሮስ ስናለቅስ ሰዎች ዝም ብሎ ለፖለቲካ ተጠቀሙበት። እኛ እናቶች ሁላችሁም የእኛ ልጆች ናችሁ፣ የኢትዮጵያ እናቶች እስከ መቼ ነው የሚያለቅሱት ሲሉ እኛም ልባችን ውስጥ ስላለ ያ ነገር እናቱን የሚወድ ማንም ሰው መቼም እናት እንድታለቅስ እድሜ ልኳን በመከራና በሰቆቃ እናት እንድትኖር አስፈላጊ አይደለም እና እኔ እችን ብዬ ልጨርስና መጽሐፉ ላይ በኋላ ልታነቡ ትችላላችሁ። እኔ ከታላቅ ወንድሜ ጋር የሆነ ፕሮብሌም ነበረኝና በቃ በኋላ አቅም ሳገኝ እንትን ላረግ ስፈልግ ያሸነፈኝ እሱ ምን ብሎ ነው እናታችን እኔና አንተንስ ብታጣ ምን የምትሆን ይመስልሃል ሲለኝ አለቀስኩ እና ለእናቴ ብዬ ትቻለሁ አልኩት። እና አንድ ስብሰባ ላይ የፖለቲካ ስብሰባ ላይ አገር እናት ናት፣ እኛ ኢትዮጵያኖች ሀገራችን እናት ብለን ነው የምንጠራው። እኛ ልጆቿ ግን እርስ በርሳችን እንደዚህ ስንሆን አገር ምን የሚሆን ይመስላችኋል የሚል ጥያቄ አቅርቤ አውቃለሁና ብዙ ጊዜ አሁን ችግሩ ምንድነው? ሁሉም የራሱ ጽድቅ ይታየዋል፣ የሌላው ኃጢአት ይታየዋል። ራሱን ለማየት የሚሞክር ሰው የለም። እኔ ጋር ችግር ይኖር ይሆን ወይ የሚል
የለም እና እያንዳንዳችን ራሳችንን አይተን ልባችን የምሬት ማደሪያ እንዳይሆን ከልክለን የበደለንን ሰው ይቅር ብለን እኛም የበደልነው ካለ ይቅርታ ጠይቀን መፍትሄው ይቅርታ እርቅና ምህረት ነው የሚለው መጨረሻው ምዕራፍ 3 ላይ መፍትሄውንም ያስቀምጣል። ከልብ የሆነ የታይታ ኢሞሽናሊ ለጊዜው የሚሆን ሳይሆን ሪሊ ከልብ የሆነ መፍትሄ እሱ ነው የሚል ነው እላለሁ። እግዚአብሔር የባርክ ፓስተር። በጣም ዲፕ ነው የእውነት ዲፕ ነው። ከቴዎሎጂካል ኮንስትራክቱ አንስቶ እስከ ሬሌቫንሱ በዚህ ሰዓት ፕሮፌቲክ ነው ሚኒስትሪው። መጽሐፉ ፕሮፌቲክ የፕሮፌት ነው የማይነር ፕሮፌት አንዱ ግን ይሄንን መጽሐፍ ከልባችን እኔ እንደዛ ላለው ፓስተር እኔ ከልቤ ኢትዮጵያ ይሄ የዚህ በደል መበደልና የመበደል አዙሪት ውስጥ ጊዜ ጠብቀን የምንበድልበት ስንበደል ሮሮ ውስጥ የምንገባበት ይሄ ቪሸስ ሳይክል የሚባለው የምንወጣበት እንዲሆንልን እንደ ህዝብ ሁል ጊዜ በተስፋ ብቻ ሳይሆን በሌላው ዓለም እንደተደረገው አሸናፊው ማግናኒሚቲ የሚያሳይበት ምንድነው ልበሰፊነት የሚያሳይበት ተሸናፊው ደግሞ ነገሮችን በሂዩሚሊቲ በትህትና የሚቀበልበት እንደዛ አይነት አዙሪት የምንወጣበት ሁልጊዜ ተስፋ በተስፋ ብቻ የማንኖርበት በቃ እንደዚህ ይሆንልን ይሆን እያልን እንደዚህ ኢትዮጵያ እንደዚህ አይነት ጊዜ ላይ ትመጣለች ወይ እያልን ሁልጊዜ የማንኖርበት እንዲሆን እኛ ውጪ ያለን ሰዎች ሁሉም ሰው ጠባጫሪ አይደለም፣ ሁሉም ሰው ደግሞ ሰላም ፈላጊ አይደለም። ነገር ግን ሁላችንም ራሳችንን እዛ ጫማ ውስጥ እየከተትን እናያለን። ሁሉ ጊዜ ቫይለንስን ይወልዳልና ቫይለንስ ሲሪየስ ነገር ነው። ይሄ ለወንጌላውያን ብቻ የተጻፈ መጽሐፍ አይደለም። በቀለኛውን ያጠፋዋል ነው የሚለው በፓስተር አብዱ የተጻፈው መጽሐፍ፣ በጻድቁ አብዱ የተጻፈው መጽሐፍ። ምናልባት እዛ ዲኤምቪ ያላችሁ ሰዎች 914 ሲልቨር ስፕሪንግ አቬኒው ስዊት ነምበር 204B ሲልቨር ስፕሪንግ ነው ያለው። 914 ሲልቨር ስፕሪንግ አቬኒው ብትሉ ጉግል ራሱ ያወጣላችኋል። የስዊት ነምበሩ 204B ነው እና ዶክተር ቤዛለም የሚያገለግልበት ቸርች ነው። የዚህ ሰሜን አሜሪካ ውስጥ ያሉ በዲኤምቪ ያሉ አገልጋዮች እነ ፓስተር ግብርሽም ግብረ ኃይልም አሉ ወገኖች ተሰባስበው ጥሩ ጊዜ እንደምጠኔ በጣም I wish if I were there ብገኝ በጣም ደስተኛ ነበር። ግን የእውነት አሁን በተለይ ከምናልፍባቸው እንደ ሀገር የምናልፍባቸው የምጥና የመከራ ጊዜያቶች አንጻር ዲፕ ሪፍሌክሽን እንድናደርግ የሌላው ህመም የኛ ህመም እንዲሆን ፔን እንዲሰማን ይህንን መጽሐፍ እንድታነቡ ጋብዛችኋለሁ። ሮሮ በጣም ከባድ ነው። ፓስተር ጻድቁ የሰጠን መልእክት መጨረሻው መመለስ ነው። እንመለስ። ይሄ ሳይክል የኔ ተራ ደርሶ ሳይክሉን ደግሞ ያንን ነገር እፈጽመዋለሁ የምንጠብቀው ለሌላ ሳይክል የሚያዘጋጀን ነው የሚሆነው እና በቃ ዳኛችን እግዚአብሔር ነው፣ ፈራጃችን እግዚአብሔር ነው ብለን ህግን ሰጫችን እግዚአብሔር ነው ብለን የእውነት እናድርግ። ፕሮፌሰር ዶናልድ ሌቭን የሚባል ሰው ታውቃለህ ብዬ አስባለሁ። ፓስተር እንትን የሚል መጽሐፍ ጽፏል። ታላቋ ኢትዮጵያ የሚል መጽሐፍ ጽፏል። ዋክስ ኤንድ ጎልድ የሚልም መጽሐፍ ጽፏል እና ወዳጄ ነበረ፣ አሁን የለም በህይወት የሶሲዮሎጂ ፕሮፌሰር ነው እና የአንድ የሰላም ጉባኤ ለማቅረብ ኢሴ ተጋብዞ
ወደ ኢትዮጵያ ሲሄድ አይ ቲንክ 2007 ይመስለኛል በፈረንጆቹ የኔን ታሪክ ጻፍኩለት። እኔ እንዴት በኢትዮ ሶማሌ ጦርነት ላይ አባቴን እንዳጣው እሱ ጋር ተያይዞ ጊዜን ይር በአንድ ዓመት በሁለት ዓመት በማይሆነው ጊዜ ታላቅ እህቴን አጣው። እዛው ጦርነት ላይ በጦርነቱ የተያያዘ የኔን ተከታይ ወንድሜን አጣው። የ3 ዓመት ልጅ ነኝ። እንደተወለደ 1 ዓመት ህፃን ልጅ ሞተ። ያ ልጅ ሲሞት በቃ ምንም እንትን አላለቀስንም አለች እናቴ። ምክንያቱም ይሄ በቃ ምንም የምታደርገው ነገር የለም። አንድ ልጅ ሲሞት ሌላ ልጅ አንስታ ነው የምትሄደው። እኔ ለሞት ተቃርቤ ነበር። እንዳውም እናቴ ስትነግረኝ ሞተ ብለን እያለቀስን እያለን ሁሉ ነው በወረርሽኝ ምክንያት ድሬዳዋ ስደተኛ ጣቢያ ሆነ። በልጅነታችን ስናድግ የሶማሌ ፕሮፐር ሶማሌ እዛ ያለውን የሶማሌን መንግስት እየጠላን ነው ያደግነው። ምክንያቱም አባቴን ገሎብኛል። ከተወለድኩበት ሌላ ቦታ መተን ሌላ ቦታ ነው የተማርኩት። ሃይስኩልንም ኤሌመንተሪም ሃይስኩልም ሀገሬ የምለው የተወለድኩበት የምለው ጉርስም ከጉርስም ወጥቶ ነው የኔ የተወለድኩበት ከተማ ከመንደሬ ከሰፈሬ አፈናቅሎኛል። ግን በዚህ ጥላቻ ውስጥ መኖር አለብኝ ወይ ብዬ ራሴ ኮንሽስሊ አስቤ ከዚህ ጋር መታረቅ ነበረብኝ። ቀላል ነገር አይደለም። አሁን ለሰው ስትለው ያን አባትን ያደግኩት ፎቶን አላቅም፣ መልኩን አላቅም፣ ምኑን አላቅም። ግን የሶማሊያውያን ጥላቻ የለኝም። አሁን ለምን ያ ጥላቻ ከባድ ነው። አክሰስ አለኝ እኔ አሁን በዛ ጥላቻ ላይ ፖለቲካ ለመሰረት ይችላሉ። እና ይህንን ነገር ለፕሮፌሰር ዶናልድ ሌቪን ጽሁፉን ላኩለት የኔ ኤክስፒሪየንስ እና ፍቃድ ጠየቀኝ። ይህንን ነገር እንዳቀርበው ትፈቅድልኛለህ ወይ ብሎ እና ችግር የለውም በጣም እንትን ላይ ማለት ነው ጉባኤ ላይ ፕሮፌሰር እንድሪያስ የነበሩበት ጉባኤ ነው እና ጽሁፉን አዘጋጅቶ በቃ እዛ ኦፊሻል እንትኑ ላይ የኔን ታሪክ አስገብቶታል። ለምን ብለህ ስትጠይቅ የሆነ ቦታ መቆም አለበት። በቃ የተበደለ ሰው አለ፣ የሚያለቅስ ሰው አለ እና አሁን ባለንበት ሁኔታ ላይ ሆነን እኛ ስላልተነካን እኛ ላይ ስላልደረሰ ብለን መሆን የለብንም። በቃ ፍትህ የእግዚአብሔር ስለሆነ ከተጎዱ ከተበደሉ ሰዎች ጋር እንጮሃለን። በደልን ግን ይዘን ለበቀል እንድንነሳ ግን ሰዎችን ማነሳሳት የለብንም እና ጌታ ኢየሱስ ይባርክ። ፓስተርዬ በጣም በጣም ደስ ብሎኛል። በጣም ነው የማከብረው የምወድህ። ምናልባት ይህንን ፕሮግራም ከመጨረሳችን በፊት 1 ደቂቃ 2 ደቂቃ ወንድማችን ሰሙ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የነበረ ልጅ ነው። አፖሎጀቲክስ ስራ የሚሰራ ልጅ ነው። እናንተ ህብረት ውስጥ መሆን እፈልጋለሁ እና ብሎ እኛን የተቀላቀለው እንደሆነ በቅርብ ጊዜ እና ምናልባት እሱ ጥያቄ ካለው ወይ የሚናገረው ነገር ካለ ይናገርና ሌሎቹን 1 ደቂቃ እድል ሰጣቸዋለሁ። እንጨርሳለን። አናቆይም። ፓስተር ጌታ ኢየሱስ ብሩክ ያድርግ። ሰሙዬ የምትለው ነገር ካለ ለፓስተር እንትን በል። እሺ ዶክተር ፓስተር ሰላም ክርስቶስ ከእርሶ ጋር ይሁን። ያው ሁሉን እግዚአብሔር እንደወደደና እንደፈቀደ ነው የሆነው። በሰው ሐሳብ የሆነ ምንም ነገር የለም። እግዚአብሔር ለወደዳቸው ለመረጣቸውና የእርሱን ዓላማ እንዲፈጽሙ ለሚፈልጋቸው ሰዎች ይሄን እድል ይሰጣልና ያው እግዚአብሔር ወዶ ነው እኔም ከእናንተ ህብረት ውስጥ የተጨመርኩትና ያው ብዙ ጊዜ ማውት ትምህርቶችን እከታተላለሁ እሰማለሁ በደንብና አይከታተል የነበረውም ኦብጀክሽን ነበር። አሁን ላይ ፖዚቲቭሊ ሐሳቦችን ስሰማ ጀስት ቼንጅ ሬዚስታንት ነበርኩኝና በጣም ሬዚስት አረግም ነበረ። ያው ለወደፊት የማወራቸው ብዙ ነገሮች ይኖራሉ። ጀስት አንዳንድ ጊዜ በዚህ አድሁማን ቢንግ ነገሮችን እንትን ስንል ትንሽ ከበድ ይላሉ። ያው ገና እየመጣውም ስለሆነ ይሄን እድል አግኝቼ
እርሶን የመስማቱን ፖዚቲቭሊ የመስማቱን እድል ስላገኘው በእውነት ከልቤ ነው አመሰግነው። ያው ወደፊት እግዚአብሔር ከፈቀደ ያው ከእርሶ እማራለሁ ብዬ ተስፋ አደርጋለሁ። በጣም ቴንኪው አመሰግናለሁ። ያው ለምስጋና ነው ዶክተር ሳሙዬ። ጌታ ኢየሱስ ይባርክ። በቃ በጣም እንወዳለን። የሆነ ግሩፕ ለማብሸቅ ግን አይደለም እኔ አንተን መወደድና እዚህ ጋር እንድትመጣ እንድትሰማው ፓስተርን የፈለኩት። በቃ እኔ ሰሙን ነው መወደው አለበ። የኔ ፍልስፍና እንደዛ ነው። በቃ ሰሙ ወደ ህብረት ሲመጣ ሻውልን እፈልገዋለሁ ወንድሜ እንዴ that is the only objective I have። የሆነ ሰው ለማብሸቅ አይደለም ሰሙን እኔ መወደው እሱ ማይንድ ሴት ይኑረን። that is the mind of Christ። በቃ ሰሙን ወደዋለሁ። ከኔ ጋር ደግሞ ሰው ሲለይ እናንተን ሲል ስለሄደ የሆነ ቦታ ስለሄደ አይደለም እንትን የምለው ከህብረቴ ስለተለየ እኔ እውነት ነው የምለውን ነገር ስለጣለ ነው ማዝነው ማለቅሰው እና እንደዚህ አይነት ቪዲዮዎችም ሰርቼ ታውቃላችሁና ተባረኩ። ፓስተርን ብዙ አንይዘውም፣ ግን እንደው አንድ ደቂቃ መናገር እፈልጋለሁ የሚል ሰው ካለ ይናገርና ፓስተር ለታመሙ ሰዎች ፓስተርዬ ጸልየ፣ ለተቸገሩ ሰዎች ጸልየ ባርከ እንትን እንድትል ነው የምንፈልገው። ከአረጊ አጠር አድርገህ የምትጠይቀውም ወይ የምትናገረውም ካለ አንዳንድ ደቂቃ ሰጣቸዋል። ዶክተር ይቅርታ፣ አንድ ሚቲንግ ልገባ የስብሰባ አዳራሽ በር ላይ እስከ መጨረሻው ልስማ ብዬ እየጠበቅኩ ነው። ተናግሬ ልውጣ። ፓስተር ጻድቁ ተባረክ። ጌታ እድሜህን ያረዘመልን፣ እድሜ የጨመረልን ከአንተ ብዙ የምንማረው ነገር ስላለ ነው። አሁንም እድሜና ጤና እግዚአብሔር ይጨምርልህ። ብዙ እንድትናገር ቀሪ ጊዜህን ብዙ እንድትናገር ብዙ እንድትጽፍ እና ለኢትዮጵያ ቤተክርስቲያን አሁን በብዙ አቅጣጫ ሊረዳ የሚችል ዊዝደም የአይሁድ ትራዲሽን ኦልድ ቴስታመንት ላይ አንተም እንደምታውቀው የሴጅ ትራዲሽን ነው፣ የጠቢባን ትራዲሽን ነው። ጠንካራ እምነት ሆኖ እንዲቀጥል የረዳቸው በኋላም ኢየሱስ በተራራው ስብከት ያንጸባረቀው ያን የዊዝደም ትራዲሽን ነውና የእናንተ ንግግር በጣም አስፈላጊ ነው። ያለፈው የ50 100 ዓመት የኢትዮጵያ ቤተክርስቲያን ታሪክ በስነ ስርዓት በጆሮአችን በልባችን መጻፍ መቀረጽ አለበት። እግዚአብሔር እድሜ ጤና ይጨምርልህ። በጣም ዶክተር ሻውል በጣም ተባረክ። እናመሰግናለን። እዚህ ያላችሁ ሁላችሁም ተባረኩ። መልካም ምሽት፣ መልካም ቀን። እሺ እብዬ ተባረክ፣ ኑርልን። እሺ አረጊ አንድ ደቂቃ ሰጣለሁ፣ እንዲሁ እንደሱ እንትን በለን። ሰላም እንደገና። በጣም ደስ የሚል ፕሮግራም ነው። ብዙ ነገር በአእምሮ ይመላለስ ነበር። በተለይ እኔ ራሱ ወደ ጌታ የመጣሁት በደርግ ጊዜ ስለነበር እየተደበቅን እንትን እያልን ስናመልክ የነበረው እና በዛን ጊዜ ደግሞ የኢሃፓ ራሱ በጎንደር በከፍተኛ ተጽዕኖ ያደረግ ስለነበረ እንዴት በቸርች ላይ በእምነት ላይ ጉዳት አምጥቶ ነበር የኢሃፓ ወይ በእምነታችን የመዋጋት እንትን ነበር ወይ? በተለይ በበለሳ በወሎ በተለያዩ ቦታዎች በተጣሉበትን የአርባ ጸጓር ተከዜ መና ሄጄ ሰርቻለሁና ተጽዕኖ አድርገው ነበርና ሳስብ ነበር እንደዛ የመሰሉና ብዙ ጥያቄዎች ነው የተመለሱት። በእርግጥ በጣም የቤተ ክርስቲያን አሁን ያለችበትና የመጣችበትን ስናይ በጣም የሚገርም ነው። ምክንያቱም ተቻችለው ምን ብሎ ነው ከዚህ የደረሱትና ይሄ በጣም በጣም ደስ ተሰኝቼበታለሁ። ወደፊትም ደግሞ ከዚህ ተምሬ የራሴን እንትን አስተዋጽኦ ማድረግ ይኖርብኛል ብዬ አምናለሁ። ትልቅ ትምህርት ነው። ጌታ ይባርክዎት። ተባረክ አረጊ፣ ተባረክ። ፓስተር ግብሬሽ በአንተ ልስጥ። እሺ ሻውሊ፣ ጌታ ኢየሱስ ጌታ ይባርክ። ሻውሊ በጣም ጥሩ ነበረ። መሰረታዊ የሆኑ ጥያቄዎችን ያነሳው ፓስተርም ጌታ ይባርክ። በጣም ብዙ የሚያስተምረንን ነገር ነው ያገኘ ነው። ነገ ደግሞ በዲኤምቪ አካባቢ ያላችሁ እዚህ ያላችሁ ሰዎች ካላችሁ
ለሌሎችም እየነገራችሁ ፎርተሪ ላይ ነው። ፎርተሪ ላይ ሲልቨር ስፕሪንግ ዳውን ታውን ነው። ከካልዲስ ካፌ አጠገብ ያለው ቢልዲንግ ጋር ነው።